ጥልቅና ጨለማ በሆነው ህዋ ውስጥ ከኛ የፀሐይ ስርዓት በስተጀርባ በቅርባችን የሚገኝ አንድ ትልቅ የሳይንስ እንቆቅልሽ አለ። ከኛ በ4.2 የብርሃን ዓመት ብቻ ርቃ የምትገኘው ፕሮክሲማ ቢ ምድርን የምታክልና በኮከቧ ህይወት ቀጠና ወይም ኦርቢቴብል ክልል የምትገኝ ፕላኔት ናት። ሳይንቲስቶች የደረሱባቸው የመጨረሻና አስደናቂ ግኝቶች ይህች ፕላኔት በእርግጥ ህይወትን ማቆየት ትችል እንደሆነ ወይም ገዳይ ጨረሮች የበዙባት ሲኦል ስለመሆኗ ሰፊ ማብራሪያዎችን ይሰጣሉ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ፕሮግራማችን ስለ ፕሮክሲማ ቢ አዳዲስ ነገሮችን እንመለከታለን። ከመመልከታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሶ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። ፕሮክሲማ ቢ የምትዞረው ፕሮክሲማ ሴንታሪ የምትባለው ቀይ ድንክ ኮከብ ወይም ሬድ ድዋርፍ ነው። ይህች ፕላኔት በኮከቧ በጣም ተቃርባ ከመገኘቷ የተነሳ አንድ ጊዜ ዙራ ለመጨረስ ወይም አንድ ዓመት ለመሙላት የሚፈጅባት 11.2 ቀናትን ብቻ ነው። ከምድር ጋር ሲነጻጸር መጠኗ 1.05 እጥፍ አካባቢ ሲሆን ሙሉ በሙሉ ድንጋያማ መዋቅር አላት። ይሁንና ፕላኔቷ ታይድሊ ሎክድ ናት። ይህ ማለት አንደኛው የፕላኔቷ ክፍል ሁልጊዜ ኮከቧን ሲመለከት ዘላቂ ቀን፣ ሌላኛው ደግሞ ወደ ጨለማ እየዞረ ነው። ይህም ዘላቂ ሌሊትን ይሰጣታል። በእነዚህ ሁለት ክፍሎች መካከል ያለው የሽግግር መስመር ወይም ትዊላይት ዞን ምናልባትም ፈሳሽ ውሃ ሊኖርበት የሚችል ብቸኛው ስፍራ እንደሆነ ይታመናል። ቀይ ድንክ ኮከቦች ተለዋዋጭና ቁጡ ናቸው። ፕሮክሲማ ሴንታሪ ከኛ ፀሐይ በበለጠ በከፍተኛ ፍጥነት በተደጋጋሚ ኃይለኛ የኤክስሬይና አልትራቫዮሌት ጨረሮችን ትተፋለች። ይህ የጨረር ጋጋታ የፕላኔቷን ከባቢ አየር በቀላሉ ሊያጠፋውና ውሃዋን ሊያተነው ይችል ስለነበር ሳይንቲስቶች ለብዙ ዓመታት ፕሮክሲማ ቢ ደረቅና ከባቢ አየር የሌላት ፕላኔት ናት ብለው ያስቡ ነበር። በቅርቡ የወጡ ሳይንሳዊ ጥናቶች እንደሚያብራሩት ፕሮክሲማ ቢ ከምድር የሚበልጥ እጅግ በጣም ጠንካራ ማግኔታዊ መልክ ወይም ማግኔቲክ ፊልድ እንዳላት ፍንጮች ተገኝተዋል። ይህ ማግኔታዊ ጋሻ ከኮከቧ የሚመጡትን ገዳይ የኮስሚክ ጨረሮችና የስቴላር ንፋስ ወይም ስቴላር ዊንድስን በመመከት የፕላኔቷን ከባቢ አየር ጠብቆ ማቆየት እንደሚችል ተረጋግጧል። ይህ ግኝት በፕሮክሲማ ቢ ላይ ህይወት ሊኖር መቻሉን እጅግ በእጅጉ የጨመረው ሲሆን ፕላኔቷ ውቅያኖሶችንና ወፍራም ከባቢ አየርን ይዛ የመቆየት እድል አሁን ላይ ሰፊ ሆኗል። እንደ ጄምስ ዌብ ያሉ ዘመናዊ ቴሌስኮፖችና በምድር ላይ የሚገኙት ግዙፍ የቪኤልቲ ቴሌስኮፖች የፕላኔቷን የሙቀት መጠንና የስፔክትራል መረጃዎችን በመተንተን ላይ ናቸው። ሳይንቲስቶች ከባቢ አየር ካላት ሙቀት ከቀኑ ክፍል ወደ ጨለማው ክፍል እንዴት እንደሚዘዋወር ለማወቅ የኢንፍራሬድ መረጃዎችን እየተጠቀሙ ይገኛሉ። እስካሁን የተገኙት መረጃዎች እንደሚያሳዩት ፕላኔቷ ሙሉ በሙሉ የበረዶ ጠጠር ሳትሆን በተለይም በሽግግር መስመሯ ላይ መካከለኛ የሙቀት መጠን ሊኖራት እንደሚችል ማብራሪያዎችን ይሰጣሉ። ብሬክስሪው ስታርሹት የተባለው ታላቅ ፕሮጀክት እጅግ በጣም ረቂቅ የሆኑ ማይክሮ መንኮራኩሮችን በኃይለኛ ሌዘር በመግፋት በብርሃን ፍጥነት 20% በመጓዝ በ20 ዓመታት ውስጥ ወደ ፕሮክሲማ ሴንታሪ ለመላክ እየሰራ ይገኛል። ይህ ጉዞ ከተሳካ የሰው ልጅ በታሪኩ ለመጀመሪያ ጊዜ ከፀሐይ ስርዓት ውጭ ያለችን ሌላ ዓለም በአቅራቢያ ፎቶግራፍ ማንሳትና እውነተኛ የህይወቶችን ምልክት የመመርመር እድል ይኖረዋል። ፕሮክሲማ ቢ አሁን ብዙ ምስጢሮችን የሸሸገች የሩቅ ዓለም ናት። ነገር ግን በየቀኑ የሚገኙት
አዳዲስ ሳይንሳዊ መረጃዎች ይህች ፕላኔት የሰው ልጅ ሁለተኛ መናሪያ የመሆን አቅም እንዳላት በተለያዩ መላምቶችና ጥናቶች ያብራራሉ። ሳይንሳዊ ፍለጋውና ትንተናው አሁንም በከፍተኛ ደረጃ እየቀጠለ ይገኛል። ቪዲዮን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።